የመላእክት እቅፍ የምትወዱት የቅዱስ ገብርኤል እቅፍ አይናፍቃችሁ? የአብርሃም እቅፍ አለላችሁ፣ የመላእክት ዝማሬ አለላችሁ፣ የመላእክት አጀብ አለላችሁ። አዎ ይሄ ግን የሚጀምረው ስንሞት ነው ወገኖቼ። እዚህ አርፍ አለ። ስቃይ አበቃ፣ ዋይታ አበቃ፣ ሐዘን አበቃ። ከዛ ምን ሆነ መሰላችሁ? እኔ የምፈልገው ይሄን አይደለም። አጠገቡ ሆኖ አባ ከና ያላለው አንድ ባለጸጋ ስለሆነ አይደለም ሲኦል የገባው፣ እንዳትሳሳቱ። ያንን ደሃ አንድ ቀን እንኳን ጎብኝቶት አያውቅም ወገኖቼ። ከዛስ አሻቅቦ ሲያይ አልዓዛርን በአብርሃም እቅፍ አየው ይላል። ከዚያ ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ ውሃ ነክቶ ምላስን ያብርድልኝ ዘንድ አልዓዛርን ላክልኝ አይለው መሰላችሁ? ነገር መገልበጡ አይቀርም። የአልዓዛር ቀን ይመጣል ምዕመናን። ዛሬ እናንተ ቀን ላይሆን ይችላል፣ ግን የእናንተ ቀን ይመጣል። የአልዓዛር ቀን አለ። አልዓዛር የሚፈለግበት ቀን አለ። አልዓዛር የሚለመንበት ቀን አለ። አልዓዛር ታይቶ አያውቅም። አልዓዛር ከሩቅ የሚታይበት ቀን አለ። ለምን አልታየውም አትበሉ፣ የእናንተ ቀን አይደለም። አይ ለምን አልተፈለኩም አትበሉ፣ የእናንተ ዘመን አይደለም። አይ ለምን አልታቀፍኩም አትበሉ፣ የእናንተ መታቀፍ ገና ይሆናል። እዩ ቀና ብሎ አንድ ቀን አይቶት ማቀው፣ ቅርቡ ሆኖ አፍንጫው ስር ሆኖ አይቶት ማቀው፣ ከሩቁ ማይጀመረ ከሩቅ የምትፈለጉ ትሆናላችሁ። መቼ? የአልዓዛር አይነት ቀን ሲመጣ። መቼ? ከሞትን በኋላ። በህይወትም አንድ ቀን የምንፈለግበት ቀን ይመጣል። የምትጠቅሙበት ቀን ይመጣል። መስቀሉ የሚጠቅምበት ቀን ይመጣል። መቼ? ከ300 ዘመን በኋላ። አዎ ማርቆስ የሚጠቅምበት ቀን ይመጣል። መቼ? ከ17 ዓመት በኋላ። አዎ ቅድስት እሌኒ የምትጠቅምበት ቀን ይመጣል። መቼ? ልትሞት ስትል 1 ዓመት ሲቀራት መስቀሉን የምታወጣበት ዘመን ይመጣል። መቼ እንደምትጠቅሙ አታውቁም። ዝም ብላችሁ ኑሩ። አልዓዛር የሚጠቅምበት ቀን መጣያችሁ። ከዛ ምን ሆነ መሰላችሁ? ስደድልኝ ሲለው አብርሃም እንዲህ ብሎ መለሰለት። ምን አለው? ልጄ ሆይ አንተ በምድር ሳለ ተመችቶ ትኖር ነበር፣ እለት እለት ተመችቶ ትኖር ነበር። አልዓዛር ደግሞ በስቃይ ይኖር ነበር አለ። ከዛስ እርሱ አሁን በዚህ ይጽናናል፣ አንተም ትሰቃያለህ አለው። ለአልዓዛር የመጽናኛ ጊዜ ከሞቱ በኋላ ነው። እውነት አሰብ የመጽናኛ ጊዜው ነው። አሁን ምድር ላይ የማትጽናኑ ትሆኑ ይሆናል፣ በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁኝ ነው? የመጽናናት ጊዜ አለን። መቼ? ስንሞት። እርሱ አንተ በዚህ ትሰቃያለህ፣ እርሱ ግን በዚህ ይጽናናል አለው። የመጽናናት ዓለም አለ። መቼ? ስንሞት። ካልሞት አንጽናና፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም። አዎ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ። ውሸት ነው የዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው እቺን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ። ቃላት የማይገልጣት፣ ቅኔ የማይበቃት፣ መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? ታዲያ ይህን ሁሉ ሳወራላችሁ በቃ እንሙት ማለት ነው አሁን ማታ ገብተን እንዳትሉ አደራችሁ። እንዴ ሰውዬ እንደዚህ አውርቶ እንደ ጉር ሊሰራ ነው ዛሬ ምን ነው ባልመጣው ተስፋዬን ሁሉ በጠበጠው እንዳትሉ ብላችኋል መሰለኝ። ፈገግ አላችሁ ብዙዎቻችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ። እስኪ በሉት እንደምትሞቱ ሆናችሁ ኑሩ። ከዛስ እንደምትኖሩ ሆናችሁ ስሩ በሉት እንጂ እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ምን በሉ። አለቀ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ፣ በርቱና ስሩ። እየሰማችሁ ነው? ግን እቺ ምሽት የመጨረሻ ስብከታችን ብትሆንስ ልትሆን ትችላለች? ላትሆን ትችላለች? ምን ገፈኛ ነው እንዳትሉ ይመጭ። ልትሆን ትችላለች? ላትሆን ትችላለች?
አፍሪካ ኢንሹራንስ ባስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? ሊሆን ይችላል ላይሆን ይችላል እንዴ? እቺ ሌሊት አባ ኢሳያስ የሚባል አባት ያለው አለ። አልጋው ጋር ይቆምና ማታ ማታ አንቺ አልጋዬ ሆይ ዛሬ አልጋዬ ሳይሆን መቃብሬ ብትሆኝስ ብሎ ስቅስቅ ብሎ ንስሐ ይገባል። እየሰማችሁኝ ነው? ይቺ አልጋችሁ ዛሬ የምትተኙባት እንደው አድርገውና በሰላም መውጣት ስለምፈልግ ከዚህ አድርገውና እቺ አልጋችን መቃብራችን ልትሆን ትችላለች ላትሆን ትችላለች። ምን ነው ድምጻችሁ ጠፋ? ትሆን ትችላለች። እርግጡን ብንነጋገር አይሻልም? ስለዚህ መዘጋጀት አለብን። እውነት አሰብ እንዘጋጅ። ካሚሎስ የተባለ ሊቅ እንዲህ ይላል፣ ሲኦል ያሉ ወገኖቻችን 30 ደቂቃ እግዚአብሔር በምድር ላይ እንዲኖሩ እድል ቢሰጣቸው ምን የሚያደርጉ ይመስላችኋል? እቆብ ይገባሉ? ኮንዶሚኒየም ይቆጥባሉ? አይሰማኝም። 30 ደቂቃ ብቻ ቢኖራቸው ንስሐ ነው የሚገቡት። እውነት አሰብ 30 ዓመት ይኖራችሁ 3 ቀን የተሰጣችሁ 60 ዓመት የኖራችሁ 300 ቀን የተሰጣችሁ 30 ደቂቃ አይደለም ይሄን ያህል ዘመን የተቸራችሁ የታል ንስሐችሁ? ሰፈሬ ያለ ሰው ነው እሱን ነግሬያችሁ ላብቅ። ሰፈሬ ያለ ሰው ነው ድሮ ነው የሰማሁት። ሰውየውን አስተዋውቀኝ እንዳትሉኝ እንጂ የኔ ቢጤ ላንቁሶ ነው። 1 ኩንታል 100 ኪሎ ተሸክሞ መጓዝ አልቻለም። ከወዲህ ወዲያ እየተወላገደ በጣም ይመረርና ያንን 1 ኩንታል ይጥልና አሉ አሁንስ በሞትኩ ምን አለ ሞት መጥተህ ብትወስደኝ ብሎ ተመረረላችሁ። ያን ጊዜ መልአከ ሞት ከቻላ እፊቱ ሲያየው የሆነ የተገተረ ነገር አየ። ማን አንተ አለው። እንዴ አሁን አልጠራኸኝም እንዴ? እና ሞት ነኝ እያልክ ነው? አዎ ሞት ነኝ። እና አላልከኝም እንዴ? እና ምን ልታረግ መጣ እንዴ? ውሰደኝ አላልክም? እሰጣ ገባ ይደነግጥና በጣም እኔ እኮ የጠራው እንድትወስደኝ አይደለም። ሐሳቡን ቀየረ እና ምንድነው አለው። ከብዶኛል እንድታግዘኝ ነው። በሞት ፊት እንዲመሳክ ከፈለጋችሁ ንስሐ ግቡ። ደግሞ አለው ሞትን መናቅ ከፈለጋችሁ በእግዚአብሔር ፊት አሁን ናቁት። እየሰማችሁኝ ነው? በዘላለም ሕይወት የኋለኛው ሞት እንዳገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ነሱት። ከሞት ካልሞት አንነሳ። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት